እግዚአብሔር እናመሰግናለን። ኢየሱስ ጌታ ነው። ስለ ሕግና ስለ ጸጋ ልዩነቱን አስተምራለሁ ዛሬ። እንግዲህ የምንማረው ትምህርት ቁልፍ ትምህርት ነው። ሁላችን ይሄ ነገር ከገባን በተለይ ከሃይማኖት ባክግራውንድ ለመጣ ነው ለኢትዮጵያውያንና ለኤርትራውያን በጣም ወሳኝ ትምህርት ነው። ሕግና ጸጋ ተቀላቅሎብን ሳናውቀው እንደ ገላትያ ቤተክርስቲያን ሳናውቀው እንደ አንዳንድ በዘመኑ እንደነበሩት እንደዛ የሚመስል ገጽታ ይመጣብናል። ስለዚህ እነዚህ በጣም ወሳኝ ትምህርቶች ስለሆኑ ስለ ሕግና ስለ ጸጋ እንማራለን። ለዚህ ነው አቴን ጊዜ ወስደን አንድ ኮርስ ብናረገው ብያሰብኩት እና እንጂ የዘለልኩኝ እንዳይመስላችሁ። ወደ ገላትያ የመንደርደሪያ ትምህርት ነው ወይንም ወደ ሌሎቹ እና እንደ ትራንዚሽን ኮርስ ያልኩት ለዚህ ነው። ትራንዚሽን ነው። ስቲል ኒው ቴስተመንት ሰርቬይ ላይ ነን ያለነው እና ይሄንን ትምህርት እንማራለን። ብዙ ጊዜ ተዘውትረው የሚጠየቁ ጥያቄዎች አሉ። እነዚህን ጥያቄዎች አንድ ባንድ እንያቸው። ለምሳሌ በየትኛው ኪዳን ስር ነን ያለን? የአዲስ ኪዳን ህዝቦች መሆናችን ብሉይ ኪዳንን አስፈላጊ ያደርገዋል ወይ? ማለት ብሉይ ኪዳን ያስፈልገናል ወይ? በሕግና በጸጋ መካከል ያለው ልዩነት ምንድን ነው? ሰንበትን ማክበር አለብን ወይ? አሁን ቅድም ያልኳችሁ የኦርቶዶክስ የሰባተኛ ቀን ቤተክርስቲያን ከሚያነሱት ነገሮች አንዱ ነውና እንደ ጥንቱ ሰንበትን ማክበር አለብን ወይ? የሙሴ ሕግ ሕጸጽ ወይንም ስተት አለበት ወይ? የዕዳ ጽሕፈት ናቸው፣ ተደምስሰዋል፣ በመስቀል ተጠርቀው ከመንገድ ተወግደዋል። ይህን ስብከት ዛሬ ብዙ ትሰማላችሁ በየሚዲያው ላይ በየቤተክርስቲያኑ ላይ እና ቆላስይስ 2 ምን ማለት ነው? ከመንገድ ተወግደዋል ሲል በመስቀል ተጠርቀዋል ሲል ምን ማለት ነው? ይህንን ማየት ያስፈልገናል። ሌላ ሕግ እያለን የምንጠራው የትኞቹን ነው? አያችሁ፣ ለምሳሌ የዘጸአት፣ ዘሌዋውያን፣ ዘኍልቍ፣ ዘዳግም መጽሐፍቶችን ትመለከታላችሁ። በውስጣቸው እነዚህ ያሉት እውነቶች በዘጸአት፣ በዘሌዋውያን፣ በዘኍልቍ፣ በዘዳግም ያሉት ዋጋ ቢስ ሆነዋል ወይ? በቃ ተሻሩ ሲባል አይጠቅሙም ማለት ነው ወይስ በከፊል ነው የተሻሩት? ለምሳሌ በዓላት፣ ሶሻል ሎ፣ ይሄ የማህበረሰብ ሕግ ወይም ሶሻል ሎ፣ 10ቱ ትእዛዛት፣ የግብረ ገብ ሕጎች እነሱ ተሽረዋል ወይ? ተጥለዋል? አያስፈልጉም ወይ በዚህ ዘመን? እነዚህን የመሳሰሉ አንዳንድ ጥያቄዎችን እያነሳ እንመለከታለን እና በክርስቲያኖች ለመሆኑ እነዚህ አሁን ያልናቸው በዘኍልቍ፣ በዘሌዋውያን፣ በዘጸአት፣ በዘዳግም መጽሐፍ ላይ ያሉት ሕግጋቶች በሙሉ ክርስቲያን ተግባራዊ ያደርጋቸዋል ወይ? 10ቱ ትእዛዛትን መጠበቅ አለብን ወይ? ክርስቲያኖች ሰንበትን ማክበር አለባቸው ወይ? ይሄ ጥሩ ጥያቄዎች ሊጠየቁ የሚገቡ ጥያቄዎች ስለሆኑ ነው እነዚህን ጥያቄዎች የምንጠይቀው እና ከነዚህ ውስጥ እንግዲህ ስንመለከት መጀመሪያ መምጣት ያለብን ነገር ምንድን ነው? ሕግ ራሱ ሕግ ስንል ምን ማለታችን? ሕግ ምንድን ነው? እና እንግዲህ በአይሁድ ሕግ መሰረት የመጽሐፍ ቅዱስ የመጀመሪያዎቹ 5ቱ ተከታታይ መጽሐፍቶች ቅድም ያልኳቸው ዘፍጥረት፣ ዘጸአት፣ ዘሌዋውያን፣ ዘኍልቍ እና ዘዳግም ቶራ ተብለው ነው የሚጠሩት እና የቃሉ ፍቺ ምን ማለት ነው? ሕግ ማለት ነው ቶራ። ኦኬ። ስለዚህ የሙሴ ሕግ ተብሎ ደግሞ በቶራ ውስጥ ይታወቃል። ስለዚህ ካሁን በኋላ የሙሴ ሕግ ወይንም ቶራ እያልኩኝ እየለዋወጥኩኝ ብናገር ስለዚህ ነው የምናገረው እና ቃሉ ለመጀመሪያ ጊዜ ይሄ የሙሴ ሕግ የሚለው ቃል ለመጀመሪያ ጊዜ የተጻፈው በኢያሱ ምዕራፍ 8 ላይ ከቁጥር 31 አካባቢ ላይ ተጽፏል። በሙሴ ሕግ ተብሎ ሙሴ ካለፈ በኋላ የሙሴ ሕግ ተብሎ ተጠራ። ሙሴ ስለሄደ ማለት ነው። በዕብራውያን መልእክት ላይ ይሄ የሙሴ ሕግ የሚለው ቃል ወደ 15 ጊዜ ተጠቅሷል። በሌሎች የአዲስ ኪዳን መጽሐፍት ደግሞ ወደ 7 ጊዜ ተጠቅሷል። ኦኬ። እና ከሙሴ 5ቱ መጽሐፍ ውስጥ የተወለደ ነው ይሄ ሕግ የሚለው ቃል የመጣው ማለት ነው እና ቃሉ ከ10ቱ ትእዛዛት በተጨማሪ በደንብ እንድሰሙ ይፈልጋል። ይሄ የሙሴ ሕግ ተብሎ የሚጠራው ከ10ቱ ትእዛዛት በተጨማሪ ማለት ነው። በ5ቱ ቅዱሳት መጽሐፍት ውስጥ በዚህ በቶራ ውስጥ ማለት ነው በእነዚህ ፔንታቱክ ብለን የተማርናቸው በእነሱ ውስጥ የተካተቱ ወደ 613 ሌሎች ሕግጋቶች አሉ። 613 ሕግጋቶች አሉ። ስለዚህ የሙሴ ሕግ ስንል እነዚህንም ይጨምራል። የሙሴ ሕግ ስንል 10ቱ ትእዛዛትን ይጨምራል። የሙሴ ሕግ ስንል በዓላትን ይጨምራል። የመስዋዕትን ሕግን ይጨምራል። ሌሎችንም ነገሮች ይጨምራል። ስለዚህ ሕግ የሙሴ ሕግና ብሉይ ኪዳን አንዳንድ ጊዜ እንደ አንድ ተደርገው ይወሰዳሉ። አንዳንዴ የማይለያዩ ተደርገው መታየት ደግሞ የለባቸውም እና አንዳንዴ ይለያያሉ። ምክንያቱም የሙሴ ሕግ ብለን የምንናገረው በውስጡ ኤርሚያስን
ኢሳይያስን ሌሎችንም የነቢያት መጽሐፍትን ኢንክሉድ አያደርግም ማለት ነው። ስለዚህ ተለያይተን ማየት ይቻላል ማለት ነው። ሁለቱን አንድ ላይ ጠምረን ብሉይ ኪዳን በሙሉ ሕግ ነው ልንል አንችልም። በብሉይ ኪዳን ውስጥ የተሰጡ ሕጎች አሉ። እሱን ነው ሕግ ብለን የምንለው። ስለዚህ የሙሴ ሕግ ከብሉይ ኪዳን ከፊሉን የሚሸፍን ነው ማለት ኦልሞስት ሃፍ ኦፍ ኢት ምንድነው ማለት 5ቱ መጽሐፍቶች ሕግን ነው የሚናገሩት። በኢያሱ መጽሐፍ ብትሄዱ አንድ ሕግ ሲሰጣቸው አትመለከቱ። እኔና ቤተ እግዚአብሔርን እናመልካለን ያላቸው ታስይት እንጂ ሕግ ሲሰጣቸው አትመለከቱ። በመሳፍንት መጽሐፍ ላይ ሕግን አታገኙ። ነገር ግን በሕግ ሲኖሩ ትመለከታላችሁ። እና ይሄ የሙሴ ሕግ በመስቀል ላይ ተጠርቆ ከመንገድ ተወገደ የተባለለት ምን ማለት እንደሆነ እንመለከታለን። ይሄ ከመንገድ ተወገደ ሲል ኢያሱ ተወገደ፣ መሳፍንት ተወገደ፣ ሳሙኤል ተወገደ፣ ነገሥት ተወገደ ወይስ ሌሎቹ እነዚህ 12ቱ ደቂቃት መጽሐፍት የምንላቸው የነ ሰለሞን ጥበብ፣ የኢዮብ መጽሐፍ፣ መዝሙረ ዳዊት፣ መክብብ፣ መኃልየ እነዚህ ሁሉ በሙሉ ተደመሰሱ ማለት ነው? አያችሁ፣ ይህንን በትክክል ትምህርት ስለሆነ አንጥረን ልናያቸው ይገባናል። እና በውስጡ የነቢያት መጽሐፍት አሉ አልኳቸው። የኢሳይያስ ተደመሰሰ ወይ? የኢሳይያስ መልእክት፣ የኤርምያስ መልእክት ተደምስሷል፣ አይጠቅምም ማለት ነው። ሕዝቅያስ ተደመሰሰ ማለት ነው። ሌሎችም እንደዚሁ የተጻፉ 17 መጽሐፍቶች አሉ። እነዚህ ሁሉ ተደመሰሱ ማለት አይደለም። ሕግን በመስቀል ጠርቆ የሚለው የትኛውን ሕግ ነው የሚለውን በደንብ አጥርተን ልንመለከት ያስፈልገናል። እና የተለያዩ አይነት የሕግ አይነቶችን ላሳያችሁ ፈልጋለሁ። አንዳንድ ጊዜ በጥቅሉ ነው ሕግ ብለን የምንነጋገረው። የሕግ አይነቶችን ለይተን እናያቸው። ለምሳሌ የግብረ ገብ ሕግ የሚባሉ አሉ። በውስጡ የያዛቸውን ተመልከቱ። 10ቱ ትእዛዛት በውስጡ አለ። ግድያ፣ ለምሳሌ አትግደል፣ አትስረቅ፣ የባልንጀራህን ሚስት አትመኝ፣ አታመንዝር፣ እነዚህ የሚሉት የግብረ ገብ ሕግ ይባላሉ። የግብረ ገብ ሕግ ይባላሉ። ስለዚህ እንግዲያው ሕግ ተሽሯል ከተባለ በጣም ጥሩ። ስለዚህ መግደል እችላለሁ ወይስ መስረቅ እችላለሁ ወይስ ታማኝነትን ማጉደል አለብኝ? እነዚህ ነገሮች ማየት አለብን። እና የሕግ አይነቶች ምን እንደሆኑ ልናይ ይገባል። የግብረ ገብ ሕጎች ዩኒቨርሳል ናቸው። ምን ማለት እንደሆነ አሳያቸዋለሁ። ሌላው አይነት ሕግ ደግሞ የማህበረሰብ ሕጎች አሉ። የማህበረሰብ ሕጎች ምንድን ናቸው? ለምሳሌ በንብረት መካከል ክርክር ቢነሳ የአንዱ በሬ በሌላው ሰው እርሻ ውስጥ ገብቶ የሰውየውን እርሻ ማሳውን ቢያበላሽበት ምን መደረግ አለበት? ሶሻል ሎ ማለት ነው፣ ማህበራዊ ሎ እና የኮሚዩኒቲ ሎ መተዳደሪያቸው። ውርስን በተመለከተ ለምሳሌ መጽሐፈ ሩት ላይ ስትመለከቱ ቦዔዝ እንዴት ሪዲምን እንደዋጃት ታያላችሁ። ውርስ አያችሁ ምን እንደሆነ። ጋብቻ ፍቺን በተመለከተ የማህበረሰቡ ሕግ አለ። ይህም በሕግ ውስጥ ተጠቅልሏል። ሌላው አይነት ሕግ ደግሞ የበዓላት ነው፣ ወይንም ክብረ በዓላት ወይንም ደግሞ የበዓላት ሕግ አለ። ይሄ የአምልኮ ስርዓትን ነው የሚያሳየው። የፋሲካ በዓል አለ፣ የምን በዓል አለ፣ እንደዚህ የዮም ኪፑር በዓል አለ፣ እንደዚህ እያለን ብዙ ተመልክተናል። እና የነዛ በዓላት ሕጎች አሉ። መቼ ይዋል? ይሄም ሕግ ነው፣ አንዱ የአምልኮ ስርዓት ነው። የመብል ሕጎች አሉ። አያችሁ፣ ንጹህ የሆነ ኮሸር የሆነ ኮሸር ያልሆነ የረከሰ ንጹህ የሆነ የተለያየ አይነት እንትኖች አሉ። እና የምግብ ሕጎች ተሰጥቷል፣ ወይ ፉድ ሎውስ የሚባሉት ናቸው። የመንጻት ሕጎች አሉ። የመንጻት ሕግ ስንል አንዱ በውስጡ የተለያየ የሴቶች ወግ አለ። የተለያየ አይነት በሰዎች ቆዳ እንደ የቆዳ በሽታ የሚመግል እንደዚህ ፈሳሽ ያልነበት እነዚህ የመንጻት ሕጎች አለ በዛ ውስጥ። ሌላ የሕግ አይነቶች ምን አይነቶች እንደሆኑ ጨምሬ ላሳያችሁ። የበዓላት ብያቸዋለሁ። የፋሲካ፣ የዳስ በዓል፣ የቂጣ፣ የመስዋዕት ስጦታ፣ የኃጢአት መስዋዕት፣ የሚቃጠል መስዋዕት፣ የእህል ቁርባን መስዋዕት ሕግ አላቸው። የካህናት ስርዓት፣ የካህናት አስራትን እንዴት እንደሚጨምር እዛ ውስጥ ያላቸው፣ ካህናት እንዴት አድርገው እንደሚባርኩ፣ ካህናት እንዴት መስዋዕት እንደሚያቀርቡ፣ ካህናት እንዴት እንደሚታጠቡ። ሌላው የመገናኛው ድንኳን ሕግም ተሰጥቷል። ቅድስተ ቅዱሳን፣ ቅድስት እንደዚህ ተብሎ ተከፋፍሏል። ስርዓት አለው። ታቦቱ የት ጋር ይቀመጥ፣ ይሄ የመገናኛው ድንኳን ሕግ ነው። ስለዚህ መጽሐፍ ቅዱስ ይሄንን የሚነግረን የተለያየ አይነት ሕጎች አሉ። በሙሴ ሕግ ላይ የምትመለከቷቸው እነዚህ ናቸው። እና ሕጉ የተሰጠው ለማን ነው? This is a good question።
በደንብ እንድትሰሙ ይፈልጋለሁ። እየሰማችሁኝ ነው? ድምጼ ይወጣል በትክክል? ሪስፖንድ አድርጉልኝ። እና ሕጉ የተሰጠው ለማን ነው? ለማን ነው? በትክክል ይህንን ካልተረዳን አንዳንድ ጊዜ ሳናውቀው ለእስራኤል ሕዝብ የተሰጠ ነው ወይስ ለሌላው ሕዝብ የተሰጠ ነው? ሌላው ሕዝብ የምለው ለአሕዛብ። እግዚአብሔር እስራኤልን ለይቶ ከግብፅ ካወጣ በኋላ ለሕዝቡ መተዳደሪያና ወይንም ደግሞ መመሪያ እንዲሆን ሕግ ሰጣቸው። ስለዚህ ራሱ በቃሉ ላይ የሚናገረውን ልንመለከት ይገባል። ስለዚህ በጥንቃቄ ልንገነዘበው የሚገባው ነገር መሰረታዊ እውነት ምንድን ነው? የሙሴ ሕግ የተሰጠው አንደርላይን ዲስ የምለውን በደንብ ስሙኝ። የሙሴ ሕግ የተሰጠው ለእስራኤል ሕዝብ እንጂ ለአሕዛብ አይደለም። አንደርላይን ዲስ ለአሕዛብ የተሰጠ አይደለም፣ ለእስራኤል ሕዝብ ነው። ወይም ለቤተ ክርስቲያን የተሰጠ አይደለም። መጽሐፍ ቅዱስ እንደዚህ ይላል። አምላካችን እግዚአብሔር ይላል። ጥቅሱን አነብላችኋል። አምላካችን እግዚአብሔር በምንጠራው ጊዜ ሁሉ እንደሚቀርበን አምላኩ ወደ እርሱ የቀረበው ሕዝብ ማን ነው? እግዚአብሔር ሕዝቡን ወደ እኔ ሰብስብ፣ በምድር በሕይወት በሚኖሩበት ዘመን ሁሉ እኔን መፍራት ይማሩ ዘንድ ልጆቻቸውን ያስተምሩ ዘንድ ቃሌን አሰማቸዋለሁ። ይሄ ዘዳግም 4 ላይ ያለውን ቃል የጠቀስኩላችሁ ከ7 እስከ 9 ተመልከቱት እናንተ። ስለዚህ ለልጅ ልጆች አስተምር፣ ማንም ይህንን ከመጠበቅ እንዳይወድቅ ነፍስህን በትጋት ጠብቅ፣ ለልጅ ልጆችን አስተምር አስታውቅ ተብሎ እግዚአብሔር ሕጉን የሰጣቸው ለእስራኤላውያን ነው። ለቤተ ክርስቲያን አይደለም የሰጠው ወገኖች ሆይ። ለቤተ ክርስቲያን የተሰጠውን ሕግ አሳያችኋለሁ ወገኖች ሆይ። ስለዚህ ሕግ የተሰጠው ለእስራኤል ሕዝብ ነው። ይህንን ደግሜ እላችኋለሁ። ቃሉን ለያዕቆብ ሥርዓቱን ፍርዱን ለእስራኤል ይናገራል። ልድገመው። ቃሉን ለያዕቆብ እንደውም ጥቅሱን ላውጣላችሁ የዚህን ቃሉን ለያዕቆብ ሥርዓቱን እና ፍርዱን ለእስራኤል ይናገራል። ለሌሎች አሕዛብ ሁሉ እንዲህ አላደረገም፣ ፍርዱንም አልገለጠላቸው። ስለዚህ ሕጉ የተሰጠው ለማን ነው? ለእስራኤል ነው። ለእስራኤል ነው ወገኖች ሆይ። ስለዚህ ቃሉን ለያዕቆብ ሥርዓቱንና ፍርዱን ለእስራኤል ይናገራል። እዚህ ቤት ውስጥ ቤተ እስራኤሎች ከሌላችሁ፣ አይሁዶች ከሌላችሁ፣ ለአይሁዶች የተሰጠ ሕግ ነው። ለአሕዛብ ግን ይህ ሕግ አልተሰጠም። ሌላውን ጥቅስ ስላሳያችሁ ማስረጃ፣ ሕዝብም ሁሉ እያንዳንዱ በየአምላኩ ስም ይሄዳል፣ እኛም በአምላካችን በእግዚአብሔር ስም ለዘላለም እንሄዳለን። በእግዚአብሔር ስም ሲል በእግዚአብሔር ሥርዓት፣ በእግዚአብሔር ሕግ፣ በእግዚአብሔር አሰራር እንሄዳለን። ተመልከቱ፣ የሙሴ ሕግ ለእስራኤል እንጂ ለአሕዛብ የተሰጠ እንዳልነበረ ከመጽሐፍ ቅዱስ ላይ እንመለከታል። ሌላው ይሄ የእስራኤል ሕዝብ ጠንቅቀው እንዲያውቁት የተደረገው ይህንን ነው። እነሱ የተለዩ ሕዝቦች ናቸው ማለት ነው። ከሌላው አሕዛብ ኤክስፔክት አያደርጉም። ሕግን መጠበቅ ኤክስፔክት የሚያደርጉት ከራሳቸው ሕዝብ ነው፣ ከአይሁዶች ነው። ከአሕዛብ ላይ ለምን እንዲህ አደረክ የእግዚአብሔር ሕግ ይሄ ነው ብለው ቶራ ጠቅሰው በድንጋይ ወግረው አይገሉ። የራሳቸውን ሰው ግን በእግዚአብሔር ሥራ ስላልሄደ በድንጋይ ወግረው ሊገሉት ይችላሉ። አያቸው። ስለዚህ የሙሴ ሕግ የተሰጠው ለእስራኤል እንጂ ለአሕዛብ አይደለም ብዬ ደጋግሜ ይናገራለሁ። ለምን? እኛ ኢትዮጵያውያንና ኤርትራውያን ከመጣንበት ካደግንበት ባክግራውንድ የተነሳ በተቀላቀለ ነገር ነው ያደግነው። በዚህ ሕጉን እንጠብቃለን። ይቅርታ አድርጉልኝ፣ ቅድም በመግቢያ ላይ አስተዋውቅ ያለው አንዳንድ አብያተ ክርስቲያናትን ስም የምጠራው በመፍረድ አይደለም፣ ወይንም እኛ ከእናንተ ይልቅ እናውቃለን በሚል በትዕቢት መንፈስ አይደለም፣ ግን ቃሉን ለማስተማር ከእግዚአብሔር እውነት ስለምነሳ ነው። እና እግዚአብሔር ሕጉን ሲሰጣቸው ለአይሁዶች ነው የሰጠው። አይሁዳዊ ነን እኛ ካልን ምንም ችግር የለብንም፣ ሕጉን ጠብቅ። ነገር ግን አሕዛብ ለሆን ነው ለእኛ እግዚአብሔር በወዲህ ታቦቱን በወዲህ ጸጋውን አልሰጠንም። ስለዚህ አሁን በወዲህ መጋረጃውን አድርገን በወዲህ ደግሞ ወንጌሉን አንከፍትም። ሁለቱ ነገሮች ሲደበላለቁ የወንጌል እውነት በትክክል አይሄድም። ጳውሎስ ዘመኑን ሁሉ የሰበከው ይህንን ነበረ። ክርስቶስ ሲደመር የአይሁድ ስርዓት ያድናል የሚል ፎርሙላ አልተሰጠንም። በኋላ እንነጋገርበታለን። ስለዚህ የሙሴ ሕግ ለአይሁድ እንደተሰጠ በደንብ ካሰመርና ከተረዳን የእስራኤል ሕዝብም ደግሞ ይህንን ጠንቅቀው እንደተረዱ ከአሕዛብ የኤክስፔክቴሽን እንደሌላቸው እንግዲህ በአይሁድም አፈ ታሪክ ውስጥ ሕግ ወይም ኦራል ነው የተሰጣቸው። በጽሁፍም በሕጋቸው በታልሙድ ላይ የተጻፈው ሕግ የተሰጠው ለአይሁዶች ነው። በጣም ጥሩ። ስለዚህ ለአይሁዶች ስለተሰጠ ኃጢአት እንስራ እንዴ?
አትግደል ይላል ለአይሁዶች የተሰጠው ሕግ። እኛ እንግደል እንዴ አይልማ መጽሐፉ። አሳያችኋለሁ ለእኛ የተሰጠውን ሕግ ደግሞ። ስለዚህ በአይሁዶች አስተሳሰብ አሕዛብ የተሰጣቸው በኖህ ሕግ እንዲተዳደሩ ነው። ብሉይ ኪዳን ነው አሁንም ማውራው፣ በኖህ ሕግ እንዲተዳደሩ ነው። የኖህ ሕግ ምን እንደሆነ ከጥፋት በኋላ በዘፍጥረት 9 ከ1 እስከ 17 ላይ ሄዳችሁ እግዚአብሔር ገና አይሁድ የሚባለው ሕዝብ ሳይመጣ ለአሕዛብ የተሰጣቸውን ሕግ በአዲስ ኪዳን ላይ እንኳን ተጠቅሶ ትመለከታላችሁ። ስለዚህ ከዚህ በመነሳት የአይሁድ መምህራን ወይም ራባዮች ለአሕዛብ 7 ሕግጋትን ቀርጸው ሰጥተዋቸው ነበረ። አንደኛ የሰውን አስተዳደር ወይም ስልጣን በተመለከተ እንደ ግድያ ያለውን አይነት ወንጀል የሚበይንን ሕግ ሰጥተዋቸው ነበር። ሌላ የቀሩት ለምሳሌ የስድብ ቃል፣ ጣዖትን ማምለክ፣ ዝሙት፣ ስርቆት፣ ስጋን ከነደሙ መመገብና ነፍሱ ያለችበትን እንስሳ መመገብ፣ እነዚህን ነገሮች ማድረግ የኖህ ሕግ ናቸው። ይሄ ከነዚህ ራቁ አለ እግዚአብሔር። ሕግ ከመሰጠቱ በፊት የሆነውን ታሪክ ነው የምነግራቸው። እዚህ ቤተ ክርስቲያን ስትመሰረትና አሕዛብ ጌታ ኢየሱስ ክርስቶስን መቀበል ሲጀምሩ ግርዘትን ጨምሮ የሙሴ ሕግ መደረግ አለበት የለበትም የሚል በሐዋርያት መካከል ትልቅ እሰጥ አገባ ነበረ፣ ጭቅጭቅ ነበረ። ስለዚህ ግርዘት ካልተገረዛችሁ እናንተ እውነተኛ ክርስቲያኖች አትሆኑ። እውነተኛ አይሁድ ብቻ ነው እውነተኛ ክርስቲያን የሚሆነው። ምክንያቱም እውነተኛ አይሁድ መሲሁን ሲጠብቁ ነበረ። መዳን ለአይሁድ ነው መጀመሪያ። ስለዚህ እንዴት አድርጎ አሕዛቦች ሳይገረዙ ይድናሉ? እኛ የሁሉ ዘመን ጠብቀን እኛ የሁሉ ተገርዘን የእግዚአብሔርን ስርዓት ጠብቀን እኛም እነሱም እኩል እንዴት እንድናለን? እኛ የተሻልንን ብሎ የሚለው የክላስ አይነት አስተሳሰብን ይህንን ነው የጥልን ግድግዳ አፈረሰው የሚለው አያችሁ። ስለዚህ ጉዳዩ በጣም ወሳኝ ጉዳይ ስለነበረ በመጀመሪያ በኢየሩሳሌም የተደረገው የሐዋርያት ኮንፈረንስ ወይንም ጉባኤ ላይ የኢየሩሳሌሙ ጉባኤ ላይ ያዕቆብ ተነስቶ የተናገረው በጣም ወሳኝ ነገር ነበር። ከብዙ ውይይት በኋላ ሐዋርያት ሥራ 15 ላይ ማውጣት የምትችሉ ሰዎች ካወጣችሁልኝ እዚህ ላይ እኔም ማንበብ እችላለሁ። ከብዙ ውይይት በኋላ ሐዋርያት ሥራ 15 ተመልከቱት እናንተ ከ1 እስከ 29 የተረተሩት። እንግዲህ ይላል አባቶቻችን ያዕቆብ ነው ያለው፣ እኛ ልንሸከመው ያልቻልነውን ቀንበር ስለ ሕግ ነው የሚናገረው በደቀ መዛሙርት ጫንቃ ላይ በመጫን እግዚአብሔርን አሁን ስለምን ትፈታተናላችኋል? ነገር ግን ከምን ይራቁ? ከጣዖት ሌላስ? ከርኩሰት፣ ከዝሙት፣ ከታነቀ ከደም ይራቁ። ይህንን ይርቁ ዘንድ እንጽፍላቸዋለን ነው እንደውም የሚለው ያዕቆብ። ስለዚህ ተመልከቱ፣ ኮንሰርቬቲቭ የሚባለው አይሁድ ያዕቆብ ተነስቶ በጉባኤው መካከል የተናገረው ይህንን ጠብቁ፣ ይህንን አጠብቁ፣ ይህን 613ቱን ሕጎች ጠብቁ የሚል አልተናገረም። ሪፈር ያደረጋቸው ሐዋርያት ሥራ 15 ላይ የኖህን ሕግ ነው የነገራቸው፣ የሙሴን ሕግ አይደለም። ስለዚህ የኖህ ሕግ ምንድን ነው? አሁን ልክ ሐዋርያት ሥራ 15 ላይ የምትመለከቱት ነው። አባቶቻችንና እኛ ልንሸከመው አልቻልንም ሕጉን፣ ይህንን ቀንበር በደቀ መዛሙር ጫንቃ ላይ አትጫኑባቸው ወደ ወንጌል በመጡት ላይ እና ከምን ይጠበቁ ታዲያ? ዝም ብለን እንልቀቃቸው እንዴ? አይደለም። ከጣዖት ይጠበቁ፣ ከርኩሰት ይጠበቁ፣ ከዝሙት ይጠበቁ፣ ከታነቀ ይጠበቁ። ማለት የታነቀ እንስሳን አንቀው ወይንም ደግሞ እሱ ከዛ ነገር ከደም ይራቁ። ይህንን እንጻፍላቸው ብሎ ይህን ሲያስጠነቅቅ ትመለከታላቸው። ስለዚህ እነዚህ ሕግጋት ሁሉ በኖህ ሕግጋቶች ስር አሉ እያልኳቸው ነው። ይህንን ልናስተውል ይገባል። እና ከአሕዛብ ወደ ክርስትና የሚመለሱ አማኞች ሁሉ የሙሴን ሕግ እንዲጠብቁ አይጠበቅባቸውም። ልድገመው፣ ከአሕዛብ ወደ ክርስትና የሚመጡ አማኞች ሁሉ የሙሴን ሕግ ጠብቁ የሚል ትእዛዝ አልተሰጣቸውም። አይሁዶች ከሆኑ ሌላ ነው፣ ሌላ ሕግ ነው ያላቸው። እንግዲህ እኛ እንደ ኢትዮጵያውያን ምናልባት እንደ ኤርትራውያን ይህንን ሕግ ስንቀበልና ስንማር አይሁዳዊነት ያለብን ከሆነ እና አይሁዶችንን ብለን ካመንን ነው። ነገር ግን መጽሐፍ ቅዱስ የሚያስተምረን እዚህ ጋር ቴንኪዩ ምህሮ ለጣዖት ከተሰዋ ከደም ከታነቀ ከእንደዚህ ራቁ ብሎ ኖህ የነገራቸውን ሕግ እሱን ነው ይጠብቁ የነበረው የሚያስተምሯቸው የነበረው።
እና ምን ልላችሁ ነው? ሕጉ የተሰጠው ለእስራኤል ነው። ሮሜ 9:4 ላይ ሄዳችሁ ስትመለከቱ መጽሐፍ ምን ይላል? እነሱ እስራኤላውያን ናቸው። ስለ አይሁድ ነው የሚናገረው። ልጅነት የነሱ ነው፣ ክብር የነሱ ነው፣ የኪዳን ሕግ የነሱ ነው፣ የመቅደስ ስርዓት የተስፋው ቃል የነሱ ናቸው። ይህንን ነው ሮሜ 9 ላይ የሚናገረው። ባለፈው ተምረነዋል። ወደ ኤፌሶን 2 የሚቀጥለው ጊዜ ላይ ስንማረዋለን። ኤፌሶን ምዕራፍ 2 ቁጥር 12 አካባቢ ላይ በዚያ ዘመን ከእግዚአብሔር መንግሥት ርቃችሁ ለተስፋው ቃል ኪዳን እንግዶች ሆናችሁ በዚህ ዓለም ተስፋን አጣችሁ ከእግዚአብሔር ተለይታችሁ ያለ ክርስቶስ ነበራችሁ። ይሲ ለተስፋው ቃል ኪዳን እንግዶች ነበራችሁ። ሕግ አልተሰጣችሁ። እንትን ነበር የምትኖሩት። አጥር እንደሌለው በቃ ዋይልድ እንደሆነ እንስሳ ነበር የምትኖሩት። የፈለግከውን ትበላለህ፣ የፈለግከውን ትጠጣለህ፣ የፈለግከውን አይነት ላይፍ ስታይል ትኖራለህ። በኃጢአት ውስጥ ተዘፍቀው ነበር አሕዛብ የሚኖሩት። በጨለማ ውስጥ ያሉ ነበሩ። አይሁዶችስ በጣም ባለባበሳቸው የእግዚአብሔር ሕግ አላቸው፣ በአበላል የእግዚአብሔር ሕግ አላቸው፣ ሲያገቡ የእግዚአብሔር ሕግ አላቸው፣ መቅደሳቸው ውስጥ የእግዚአብሔር ሕግ አላቸው፣ በአምልኮ ሁሉ ነገራቸው በእግዚአብሔር ሕግ የተከበቡ ነበሩ። ሕግ መጥፎ ነገር አይደለም። በነገራችን ላይ እንማራለን እሱ ነው። ስለዚህ መጽሐፍ ቅዱስ የሚነግረን ሄዳችሁ ከአዲስ ኪዳንም ላይ ጌታችን ኢየሱስ ክርስቶስ አንድ ጊዜ አንዲት ከነዓናዊት ሴት ወደሱ መጣች እና ምንድን ያለችው ታስታውሳላችሁ? ጌታ ሆይ የዳዊት ልጅ ማረኝ፣ ልጄን ጋኔን ክፉኛ በቃ እያሰቃያት ነውና ብላ በቃ በጌታ ፊት ጮኸችበት። ኢየሱስ መልስ አልሰጣትም እና ደቀ መዛሙርት መጡና ምን አሉት? በኋላችን ትጮኻለችና እባክህን ይህችን ሴትዮ አሰናብታት ብለው ሲጠይቁት ትመለከታላችሁ። እና ጌታ ያላትን ቃል አስተውሉ። ከእስራኤል ቤት ለጠፉት በጎች በቀር አልተላኩም። እርሷ ግን መጣ ጌታ ሆይ እርዳኝ እያለች ሰገደችለት ይላል መጽሐፍ ቅዱስ። ጌታ ኢየሱስ ምን አላት? የልጆችን እንጀራ ይዞ ለቡችሎች መጣል አይገባም ሲላት፣ እንዴ ጌታዬ ሆይ ቡችሎች እኮ የጌቶችንም ፍርፋሬ ይበላሉ። አንቺ ሴት እምነትሽ ትልቅ ነው አለና ልጇን ሲፈውስላት ትመለከታላችሁ። ምንድነው እዛ ላይ ላሳያችሁ ይህን ጥቅስ የጠቀስኩበት ምክንያት ምንድነው? ከእስራኤል ቤት ለጠፉት በጎች ለእነሱ ነው የተላኩት ብሎ ሲናገር ትመለከታላችሁ። ስለዚህ መጀመሪያ የተላከው ጌታም የመጣው ወደ ገዛ ወገኖቹ መጣ። የገዛ ወገኖቹ አልተቀበሉትም። ለተቀበሉት ሁሉ ግን በስሙ ላመኑት የእግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው ብሎ መጽሐፍ ቅዱስ ይነግረናል። እንግዲህ ስለ ሕጉ ለማን እንደተሰጠ ነገርኳችሁ። ሕጉ ደግሞ ሌላ ምንድን ነው? ጊዜያዊ ነበር። ሕግ ጊዜያዊ ነው። አዎ ጊዜያዊ ነው። ምን ማስረጃ አለን? እንግዲህ ስለ ሕግ የምናውቀው አንድ ዋና መሰረታዊ እውቀት ምንድን ነው? ጊዜያዊ ነው። ኢተርናል አልነበረም። መጽሐፍ ቅዱስ በተለያየ መንገድ ላይ የሚናገራል። በተለይ ከእስራኤል ሕዝብ ጋር የገባቸው ኪዳናት ነበሩ። የአብርሃም ኪዳን፣ የዳዊት ኪዳን፣ የተለያየ አይነት ኪዳኖች በኪዳናት የሚታወቁ አሉ። ለእናንተ ምናልባት ታውቁት ይሆናል ከኔ ይልቅ እና እነዚህ ቃል ኪዳኖች ዘላለማዊ ተብሎ የተጠሩ አሉ። ለአብርሃም የገባለት ኢተርናል ነው። ለዳዊት የገባው ኢተርናል ነው እና እንደገና ደግሞ ምድሪቱን ሰጣቸዋለሁ ምን የገባላቸው ዘላለማዊ ኪዳናቸው ነው። ነገር ግን አንዳንድ ኪዳኖች አሉ ለጊዜው ኮንዲሽናል የሆኑ በሁኔታዎች ላይ ተመሰረቱ፣ እንደገና ደግሞ ጊዜያዊ የተባሉ። የሙሴ ሕግ ዘላለማዊ ስለመሆኑ በአንድ ስፍራ መጽሐፍ ቅዱስ ላይ አትመለከቱ ወገኖች። ወይ ለአንዳንዶች እንዴት እንደዚህ ይባላል ሊሉ ይችላሉ። ለሚቴልዩ መጽሐፍ ቅዱስ የሚለውን እሱን ይዘን ነው የምንቆመው። መጽሐፍ ቅዱስ በነቢዩ ኤርምያስ ላይ ምን ይላል? አሮጌው ኪዳን ብሉይ ኪዳን በአዲስ ኪዳን እንደሚተካ አስቀድሞ እንደተነበየ ኤርምያስ 31 ላይ ሄዳችሁ ማየት ትችላላችሁ። ይሄ አሮጌው ኪዳን በአዲሱ ኪዳን እንደሚተካ ዛሬ በቀራንዮው መስቀል ላይ ጌታ ኢየሱስ ክርስቶስ ካደረገው አንዱ ነገር ብሉይ ኪዳን ተፈጸመ፣ አዲስ ኪዳን ተጀመረ። ስለዚህ ብሉይን ምን አደረገው ነው የሚለው መጽሐፍ ቅዱስ እንደሚናገር አስረጀው። ምን ማለት እንደሆነ ከእግዚአብሔር ቃል አሳያቸዋለሁ። እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የሚገባበት ወራት ይመጣል ይላል እግዚአብሔር ይላል ኤርምያስ ላይ ነው የሚናገር። በሚቀጥለው ምዕራፍ ላይ ምዕራፍ 32 አካባቢ ላይ ቁጥር 40 አካባቢ ሄዳችሁ ስትመለከቱ አዲስ ኪዳን ደግሞ ዘላለማዊ እንደሚሆን ይናገራል። ተመልከቱ። አዲስ ኪዳንም ኢተርናል እንደሆነ ልክ እንደ አብርሃም ኪዳን እንደ ዳዊት ኪዳን አዲስ ኪዳንም ኢተርናል ይሆናል ይላል፣ ወይንም ዘላለማዊ ይሆናል ይላል። ለነሱ ከማደርገው በጎነት አልመለስም አለ እግዚአብሔር። ከነሱ ጋር የዘላለም ቃል ኪዳን እገባለሁ፣ ከኔም ዘንድ ፈቀቅ እንዳይሉ መፈራቴን በልባቸው ውስጥ አኖራለሁ። ስለ አዲስ ኪዳን ነው የሚናገረው። ብሉይ ኪዳንን ቸል አልኳቸው ነው የሚለው። ቸል አልኳቸው።
የዕብራውያን ጸሐፊ ተመሳሳይ በሆነ ነገር ሕጉ ጊዜያዊ እንደሆነ ሊያሳየን ሲፈልግ የአዲሱ ኪዳን ዘላለማዊነት የቀደመውን ኪዳን ኃላፊነት ወይም መሻሩን የሚያሳይ ነው። ፊተኛው ኪዳን ይላል የዕብራውያን ጸሐፊ ሲናገር፣ ፊተኛው ኪዳን ነቀፋ ባይኖረው ለሁለተኛው ስፍራ ባልተፈለገ ነበር። ሁለተኛው ኪዳን ወይም ኋለኛው ኪዳን አስፈላጊ የሆነበት ምክንያት ለምንድን ነው? የፊተኛው ኪዳን ነቀፋ ነበረበት ይላል። እነሆ ከእስራኤል ቤት ከይሁዳ ቤት ጋር አዲስ ኪዳን የምገባበት ወራት ይመጣል ብሏል እግዚአብሔር። አዲስ ማለቱ ይላል የዕብራውያን ጸሐፊ ሲናገር፣ አዲስ ማለቱ ፊተኛውን አስረጅቷል። አሮጌው ውራጅ የሆነውስ ሊጠፋ ቀርቧል ብሎ ይናገራል። ዕብራውያን ምዕራፍ 8ን ተመልከቱት ከ1 እስከ 13፣ ዕብራውያን 9ን ተመልከቱ ከ15 እስከ 16፣ ዕብራውያን 13ን ቁጥር 20ን ተመልከቱ። ለዚህ አሁን ለተናገርኩት ማስረጃ ይሆናቸዋል። ስለዚህ ማንም የሚናገር እንደ እግዚአብሔር ቃል ይናገር ስለሚል ነው። ስለዚህ መጽሐፍ ቅዱስ ምን ብሎ ይናገራል? እንግዲህ ምንድን ነው ይላል። ይህንን ጥቅስ ከገላትያ 3 ላይ ላነብላቸው። እንግዲህ ሕግ ምንድን ነው? ተስፋው የተሰጠው ዘር እስኪመጣ ድረስ በመካከለኛው እጅ በመላእክት በኩል ስለ ሕግ መተላለፍ ጨመረ ይላል። ተመልከቱ ምን ማለት እንደሆነ አሳያቸዋለሁ። ታዲያ ሕግ የተሰጠበት ምክንያት ምንድን ነው? ሕግ የተጨመረው ከመተላለፍ የተነሳ ተስፋው ያመለከተው ዘር እስኪመጣ ድረስ ነው። ምን ማለት ነው? ሕግ በተሰጠ ቁጥር መጀመሪያ ሕግ ምንድን ነው? ተስፋ የተሰጠው ዘር እስኪመጣ ድረስ መሲሁ እስኪመጣ ድረስ በመካከለኛ በመላእክት በኩል የተሰጠ ነው ይላል። ስለዚህ ስለ ሕግ መተላለፍ ጨመረ ሲል ምን ማለት ነው? ደሞር ሕግ በተሰጠ ቁጥር ደሞር ኃጢአት እየጨመረ ተመልከቱ። በየመንገዳችሁ ላይ ትራፊክ ላይ በየ5 ሜትሩ ላይ ቢሄድ አንድ ቦታ ላይ ስደሱ እየጣሳችሁ ታልፋላችሁ። ስለዚህ ሕግ እየተጣሰ ኃጢአት እየበዛ ኃጢአት ጨመረ ይላል እና ሁሉም ከኃጢአት በታች ሆነ። ሕግ የሚያሳያችሁ ምን መሰላችሁ? ዋና መዋኘት ክልክል ነው የሚል ጽሑፍ አይታችኋል። ውሃ ዳር ሄዳችሁ ባህር ዳር ልክ እንደዛ መዋኘት ክልክል ነው ይላችኋል። ብትዋኝ ትሰምጣለህ፣ አሳ ነባሪ ያለበት ወይንም ደግሞ አዞ አለበት ብሎ ማስታወቂያ ይነግራችኋል። ነገር ግን ገብታችሁ ብትሰጥሙ ሕግ ዘሎ ገብቶ አያወጣችሁም። በሕግ ምሕረት የለም መጽሐፍ እንደሚናገር። ጸጋ ግን ከዛ የተለየ ነው። ስለ እሱ እናገራለሁ ትንሽ ቆይቼ። ወገኖች ሆይ ዛሬ ስለ ሕግና ስለ ጸጋ ስነግራችሁ ጥሩ ጊዜ ነው። እግዚአብሔር ጥሩ ሰዓት ላይ ነው። መስቀል ቀን ስለዚህ ቃል እየተማርን ያለ ነው። በሌላም ቀን ብትሰሙት የእግዚአብሔር ቃል አያረጀው። ወገኖች ሆይ ገላትያ 3:19 የሚነግረን ይሄንን ነው። ሕግ በበዛበት ሕግ ባለበት ኃጢአት ጨመረ። ወዮ አለ ጳውሎስ አንድ ጊዜ፣ ወዮ ለዚህ ከኃጢአት ከተሰጠ ሥጋ ማን ይለየኛል አለ። በአንድ ወቅት ራባይ የነበረ ሰው ነው። ሕግን ባወቀ ቁጥር መተላለፉ እየጨመረ ኃጢአቱ እየበዛ፣ ምክንያቱም ሕግ አይረዳውም። ኃጢአት እንዳይሰራ ሕግ አይከለክላችሁም። አያችሁ፣ ኃጢአተኛን ተፈጥሮ ከውስጣችሁ ሊያወጣላችሁ አይችልም ወገኖች። እና ምን ልላችሁ ፈልጌ ነው፣ ሕግ ሙሉ ለሙሉ ተሽሯል ወይ? የሙሴ ሕግ የተሻረው መጽሐፍ ቅዱስ የሚያሳየው እንዴት እንደሆነ አሳይቻቸዋለሁ። አዲስ ኪዳን ሲመጣ ምንን ተክቶታል? ብሉይ ኪዳንን ተክቶታል። ስለዚህ እግዚአብሔር ከእኛ ጋር ዲል የሚያደርገው በአዲስ ኪዳን። የአዲስ ኪዳን መረዳታችን በትክክል እንዲሆን ካስፈለገ ደግሞ ብሉይ ኪዳንን ጥላውን ማወቅ አለብን። አንዳንድ ሰዎች ብሉይ ኪዳን አያስፈልግም፣ ልናውቀውም ልናነበውም ሊሰበክም አያስፈልግም። በተለይ በምዕራቡ ዓለም ስትሄዱ ከብሉይ ኪዳን ጠቅሰው አያስተምሩም። መዝሙረ ዳዊትን ምናልባት ይሰብኩ ይሆናል ፈረንጆቹ ጋር። ነገር ግን ሁሉ የሚሰብኩት አዲስ ኪዳንን ነው የሚሰብኩት። ተሳስተዋል ማለት አይደለም። ነገር ግን ብሉይ ኪዳንን ስታውቁ በጣም ሪች ያደርጋቸዋል። በጣም ስለ ኢየሱስ ውበት አድምቆ ያሳያቸዋል። አሰ ባክግራውንድ ላይት ይጠቅማል። ኢየሱስን ያጎለዋል ማለት ነው። ስለዚህ የሙሴ ሕግ በከፊል ወደ አዲስ ኪዳን እንደተሻገረ መጽሐፍ ቅዱስ አይነግረንም። የዕብራውያን መልእክት ጸሐፊ እንዳስቀምጠው አዲስ ማለቱ 8:13 እና አሁንም ዕብራውያንን ጠቅስላችሁ አዲስ ኪዳን እሰጣለሁ ሲል እግዚአብሔር ፊተኛውን አስረጅቷል፣ አሮጌና ውራጅ የሆነውስ ሊጠፋ ቀርቧል ብሎ መጽሐፍ ቅዱስ ይህን ያስተምረናል። እና ሕጉ ምን ማለት ነው? ምንም ነገር ፍጹም አያደርግም።
ሕግን ጠብቆ ሕግን ፈጽሞ ሕግን አከናውኖ ብቃትን ፍጽናን ወይንም ደግሞ ፍጹምነትን ያገኘ ማንም ሰው የለም። ማንም ሰው የለም። ሁሉ ኃጢአትን ሰርተዋል፣ የእግዚአብሔርም ክብር ጎሏቸዋል የሚል ይሄ ነው። ሁሉ ከኃጢአት በታች ወደቀ። ሕጉ ስታንዳርዱ ላይ ወጣ፣ ሰው ሊፈጽመው አልቻለም። የቀደመው ይላል የቀድሞው ትእዛዝ ታስታውሳላችሁ፣ ዕብራውያን 7:18 አካባቢ ላይ የቀድሞው ትእዛዝ ደካማና የማይጠቅም በመሆኑ ተሽሯል ይላል። የቀደመው ትእዛዝ የትኛው ነው? ብሉይ ኪዳን። ሕጉ ማንንም ስሙኝ በትክክል ሕጉ ማንንም ፍጹም ሊያደርግ ስለማይችል ወደ እግዚአብሔር የምንቀርብበት የተሻለ ተስፋ መጥቷል። ኢየሱስ የመስቀሉ ሥራ ክብር ለእግዚአብሔር ይሁን። ፍጹም የሆነ ምንም ነቀፌታ የሌለበት መስዋዕት ኢየሱስ ክርስቶስ ወደ እግዚአብሔር የምንቀርብበት የተሻለ ተስፋ መጥቷል። ይህንን ነው የዕብራውያን ጸሐፊ ለአይሁዶች ይሰብኩላቸው የነበረው። የድሮስ ሕግ ምንድን ነው ይሏቸዋል? የቀድሞ ትእዛዝ ደካማና የማይጠቅም በመሆኑ ተሽሯል። ሕጉ ማንንም ፍጹም ሊያደርግ ስለማይችል ወደ እግዚአብሔር የምንቀርብበት የተሻለ ተስፋ ቀርቦልናል ይላል። ወገኖቼ በደንብ ከሰማችሁኝ ይሄ ዛሬ የምሰብክላችሁ ወንጌል አርነት ያወጣችኋል፣ ከሕግ አርነት ያወጣችኋል። በአስተዳደጋችን ተኮልኩሎ ውስጣችን ገብቶ በመስቀሉ ሥራ ደስ እንዳይለን እኛ በሰራ ነው በእኛ በራሳችን መመጻደቅ፣ ራስን መሾም፣ የሕግ እኮ ፍሬዎች ናቸው እነዚህ ሁሉ። ፕራይድ ምኖች ሁሉ እኮ የሕግ ፍሬዎች ናቸው። በቃ ሕግ ነው። የሆነ ሥራ ሰው ለፍቶ ያመጣው ነገር ከሆነ ላቤን ጠብ አድርጌ ያመጣሁት ነው ብሎ ይኩራራበታል። ጸሎት ሕይወቱም አምልኮም አገልግሎቱም ላቤን ጠብ አድርጌ ያመጣሁት ነው ከሆነ ጸጋ መሆኑ ቀረ ማለት ነው። የሰው ሥራ ነው ማለት ነው ጸጋ። ዛሬ ስለ እሱ እንማራለን። መጽሐፍ የሚናገረው ይህን ነው። እምነት ሳይመጣ ሊመጣ ላለው ምን እናደርግ ነበር? ተዘግተን እንጠበቅ ነበረ ነው የሚለው። ከሕግ በታች እንጠበቅ ነበር። ተዘግተን የሚለው ምን መሰላችሁ? በእስር ላይ ሆነ አንድ በቃ በፕሪዝን ውስጥ እንዳሉ እስረኞች ነበር። ስለዚህ በእምነት እንጸድቅ ዘንድ ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ነው። አሁን ሞግዚት አያስፈልገንም። እምነት መጥቷል። እምነት ግን መጥቷልና ከእንግዲህ ወዲህ ከሞግዚት በታች አይደለንም። ገላትያ 3 የሚነግረን ይሄንን። ስለዚህ ሕግ ወደ ክርስቶስ የሚያመጣ ሞግዚታችን ነው ከሆነ ሞግዚት የሚያስፈልገው ሕፃን ነው። ለዚህ ነው የሕግን ትምህርት የመጀመሪያ ትምህርት ይለዋል፣ ኤሌመንተሪ ነው ይለዋል። አያችሁ አዲስ ኪዳን የተሻለ ኪዳን እንደሆነ ዕብራውያን መጽሐፌን ያስተምራል። ስለዚህ እምነት ግን መጥቷል። ከምን የተነሳ? ኢየሱስ በመስቀል ላይ ከሰራው ስራ የተነሳ ተመልሳችሁ ወደ ሞግዚት አያስፈልጋችሁ። ከእንግዲህ ወዲህ ከሞግዚት በታች አይደለንም። ልድገመው፣ ከእንግዲህ ወዲህ ከሞግዚት በታች አይደለንም። ይሄ ፓስተር አስፋው ቃል አይደለም። ገላትያ 3:23-25 የሚናገረው ነው። ከሞግዚት በታች አይደለንም፣ ከሕግ በታች አይደለንም። አታድርግ የሚለውን ሕግ አንብበን አይደለም የምንኖረው፣ በመንፈስ ሕግ ነው የምንኖረው። ሮሜ 7:6 ምንድን ነው የሚለው? አሁን ግን ለእርሱ ለታሰርንበት ስለ ሞትን ከሕግ ተፋተናል። ሃሌሉያ! እንዴት ደስ ይላል! ልክ ባልና ሚስት ባልየው ሲሞት ሚስትየዋ ከኪዳኗ ነፃ እንደምትሆን ሌላ ማግባት እንደምትችል፣ አሁን ግን ለታሰርንበት ስለሞትን ለሕግ ስለሞትን ከሕግ ተፋተናል። ስለዚህ በአዲሱ በመንፈስ ኑሮ እንገዛለን እንጂ በአሮጌው ፊደል ኑሮ አይደለም። ራሳችሁን የምትኮንኑ በቃ ይሄንን አልፈጸምኩም ይሄን አላረኩ ራሳችሁን እየኮነናችሁ የምትኖሩ ሰዎች ካላችሁ ፕሊስ አይ ኢንከሬጅ ዩ። ጌታንም ኢቭን የተቀበላችሁ ሰዎች የጸጋ ወንጌል እስኪገባችሁ ድረስ ወንጌል አልገባችሁም። ድናችኋል፣ ጌታን ተቀብላችኋል። ነገር ግን አሁንም በሕግ ስርዓት ነው የምትመላለሱት። ራሳችሁን ትደበድባላችሁ። ኃጢአት ንስሐ ከገባችሁ በኋላ አሁንም ደጋሚ ራሳችሁን ትደበድባላችሁ። በቃ አንዳንዶቻችሁ ቢሆንላችሁ ገዳም ብትገቡ ደስ ይላችኋል። ይሄ በእኛ አሁን በአዲሱ በመንፈስ ኑሮ እንገዛለን እንጂ በአሮጌ በፊደል ኑሮ አይደለም ይላል። ሃሌሉያ! ይሄ እግዚአብሔር እውነት በእናንተ ውስጥ ይግባ ዛሬ በጌታ በኢየሱስ ክርስቶስ ስም። የጸጋው መገለጥ በውስጣችሁ ይግባ። ይሄ የአእምሮ እውቀት ከሆነ የትም አትደርሱ። ይሄ እንደሌላው ትምህርት ነው የሚሆንባችሁ። ግን የጸጋው መገለጥ ውስጣችሁ ሲገባ አቤት ረፍታችሁ! ሌት ሚ ቴል ዩ በጣም ሪሊጂየስ ባክግራውንድ ኖሮኝ ያደግኩት በልጅነት ካደግንበት ቤተክርስቲያንም ማለት ነው እና ብዙ ጊዜ ራስን መኮንን አልጸለይኩም መኮንን ይሁን በቃ ራስን መኮንን ራስን አለመብቃት መኮንን በቃ እንደዚሁ ራስን መደብደብ። ይሄ የሚያሳያችሁ የመስቀሉን ስራ ካለማየት ነው። የልቦና አይኖቻችሁን እግዚአብሔር ያብራላችሁ። ሕጉ ሙሉ ለሙሉ ተሽሯል ወይ? ተመልከቱ መጽሐፍ ቅዱስ የሚለውን ለውጪ ሄድ ስላይዱን ላሳያችሁ። በነጻነት ልንኖር ልድገመው፣ በነጻነት ልንኖር ክርስቶስ ነጻነት አወጣን። አሜን። እንግዲህ ጸንታችሁ
ቁሙ። ይህ ነው ወንጌላችን የሚያስተምረው። ለምንድን ነው ጳውሎስ ይህንን የሚናገረው? ጸንታችሁ ቁሙ የሚልን ምን ስለመጣ ነው? ነፃነትን የሚወስድ ነገር መጥቶባቸዋል። የገላትያን ሰዎች መልሶ ወደ ባርነት የሚወስዷቸው አስተማሪዎች እየመጡ ነው። ገላትያን ኔክስት ክላስ ላይ ስንማረው እንመለከተዋለን ወገኖች። ስለዚህ በገላትያ ላይ የምትመለከቱት ይሄንን ነው። ገላትያ 5 ቁጥር ከ1 እስከ 4 ላይ የሚናገረው stand fast therefore in the liberty፣ በነፃነታችሁ ላይ ቆሙ ነው የሚለው መጽሐፍ ቅዱስ ላይ ወገኖች ሆይ። ስለዚህ ጳውሎስ የሚነግረን ይህን ነፃነታችሁን ጠብቁ ሲል የምን አይነት ነፃነት ነው? በሕግ ከመታሰር ወደ ባርነት ከመሄድ ከዛ አይነት ባርነት ተጠንቀቁ እያለ ይናገራል። እና በነፃነት ልንኖር ክርስቶስ ነፃነት አወጣን። እንግዲህ ጸንታችሁ ቁሙ። እንደገና ምን ማለት ነው? ወጥታችኋል እኮ እናንተ የገላትያ ሰዎች፣ በባርነት ቀንበር አትያዙ። የባርነት ቀንበር የተባለ የቱ ነው? የሙሴን ሕግ ወይም ደግሞ አሮጌውን ኪዳን። እኔ ጳውሎስ እላችኋለሁ ማለት ነው እኔ እኮ አወዝ ዋን ኦፍ ዩ እኔ እኮ ሐዋርያው ዛሬ ጳውሎስ የተባልኩት ሰው ትላንት የሕግ እስረኛ ነበርኩኝ። ትላንት በሕግ ቀንበር ስር ነበርኩኝ። ብትገረዙ ክርስቶስ ምንም አይጠቅማችሁ፣ ሕግን ሁሉ እንዲፈጽም ግድ አለበት ብዬ እነግራችኋለሁ። ይሄ ምን ማለቱ ነው? በአማርኛችን ትንሽ ደበስበስ አርጎት ነው የሚያልፈው። እኔ ይህን የድሮ ሕያው ቃልን ትርጉም ላነብላችሁ። በሕያው ቃል ትርጉም የሚለው እንደዚህ ነው። ሕያው ቃል ላይ ከ1 እስከ 4 ክርስቶስ አርነት ያወጣን በነፃነት ለመኖር ስለሆነ ከእንግዲህ ወዲህ ጸንታችሁ ቁሙ እንጂ ዳግመኛ ለኦሪት ሕግና ሥርዓቶቿ ባሪያዎች ሆናችሁ አትገዙ። እኔ ጳውሎስ የምነግራችሁን ልብ በሉ። የኦሪትን ሕግ በመጠበቅና የግርዘትን ሥርዓት በመፈጸም ለመጽደቅ የምትፈልጉ ከሆነ ክርስቶስ ምንም አይጠቅማችሁም። በድሮ አማርኛ የሚለው ይህንን ነው። ብትገረዙ ክርስቶስ ምንም አይጠቅማቸው ነው የሚለው። ኦኬ፣ ለመጽደቅ የምትፈልጉ ከሆነ ክርስቶስ ምንም አይጠቅማቸው ማለት በግርዘት ማለት ነው። መገረዝ ያጸድቃል ብሎ የሚያምን ሁሉ የኦሪትንም ሕግና ሥርዓት በሙሉ የመፈጸም ግዴታ አለበት። ኦኬ፣ አሁን ወደዚህ እንድትመለከቱ ፈልጋለሁ። እዚህ መጽሐፎችን ተመልከቱ፣ ሼልፉ ላይ ተመልከቱ። አንዱን መጽሐፍ ብስበው ሌሎቹ መጽሐፍ ሁሉ ተጠጋግተው ስለቆሙ ይንጋደዳሉ፣ ይወድቃሉ። አንዱን ሕግ ጠብቃችሁ ሌላውንም ሕግ 613ቱንም ሕጎች ካልጠበቃችሁ ታሴት ሁሉንም አበላሽታችኋል ማለት ነው። አንዱን ኃጢአት ስታበላሹ፣ ለምሳሌ የማይሰርቅ ሰው ምናልባት ቢዋሽ ሰርቋል ማለት ነው። የማይገድል ሰው መጥቶ ደግሞ እዚህ ጋር የሆነ ነገር ቢያደርግ የባልንጀራውን ሀብት ቢመኝ ኃጢአትን ሰርቷል ማለት ነው። ስለዚህ የተያያዘ ነው። ሕግን ሁሉ እንዲጠብቅ እላችኋለሁ ማለት መጠበቅ አለ። ስለዚህ በሕግ ልትጸድቁ የምትፈልጉ ከሆነ ከክርስቶስ ተለይታችሁ ከጸጋ ወድቃችኋል። ዳት ማለት ምን ማለት ነው? እናንተ በጸጋ አይደላችሁም ያላችሁት። ስለዚህ የእግዚአብሔር ጸጋ የሚያስፈልገው በሕግ ለመጽደቅ ስትሞክሩ ወደ ጸጋ አይደለም ያመጣችሁ፣ ከጸጋ ወድቃችኋል። በጣም አደገኛ ቃል እኮ ነው። ከጸጋ መውደቅ ማለት እኮ ከእግዚአብሔር ፍሪ ጊፍት ጽድቅን እግዚአብሔር ኢየሱስ ክርስቶስ ሰርቶ ጽድቅን ሰጠን፣ አጸደቀን፣ ከስራችን አይደለም። ስለዚህ በራሴ ስራ ልጸድቅ ስሞክር የክርስቶስን የመስቀል ስራ ምን አደርገዋለሁ? አቀለዋለሁ ማለት ነው። የኔ ስራ ይበቃል፣ ኢየሱስ አያስፈልገኝም። በራሴ ተጣጥሬ መንግሥተ ሰማያት ይሄዳለሁ። በቃ ለድሃ እበላለሁ፣ ለዛ አደርጋለሁ፣ ይሄን አደርጋለሁ። ስለዚህ መንግሥተ ሰማያት እገባለሁ። ኖ። ለመዳን መንገዱ ኢየሱስ ብቻ ነው። ጽድቅ ኢየሱስ ብቻ ነው። ከዳንኩኝ በኋላ ግን የጽድቅ ፍሬ በሕይወቴ የገባው የክርስቶስ የጽድቅ ፍሬ እያፈራው በሄድኩ ቁጥር ያንን እግዚአብሔር ይወደዋል። የጽድቅ ፍሬ ይባላል። ያ ማለት ጌታን ካገኘው በኋላ ግን አልጠብቅም፣ ጌታን ካገኘው በኋላ አልሰርቅም። አትስረቅ ተብሎ ተጽፏል። አትስረቅ የሚለውን ስላነበብኩኝ ሳይሆን በውስጤ የመንፈስ ቅዱስ ሕግ አለ። እግዚአብሔር ስም የተባረከው። ሌሎችም ሕጎች አሉ መጽሐፍ ቅዱስ ላይ ያልተጻፉ በልብ የሚሆኑ ነገሮችን ሁሉ መንፈስ ቅዱስ ያንን በልባቸው ላይ እጽፋለሁ፣ አትመዋለሁ አለ። ስለዚህ መጽሐፍት አገላብጠን ራባይ ቅዳሜ ነግሮን አይደለም ሕግን የምንጠብቀው ወገኖች። ስለዚህ በነፃነት ልንኖር ክርስቶስ ነፃነት አወጣን። እንግዲህ ጸንታችሁ ቁሙ፣ እንደገና በባርነት ቀንበር አትያዙ። ጳውሎስ የሚለኝ ነው። ብትገረዙ ክርስቶስ ምንም አይጠቅማችሁም። ስለተገረዛችሁ እንጸድቃለን ብላችሁ ካሰባችሁ ኖ። ያ ማለት ክርስቶስ አይጠቅማችሁም። በመገረዝ አትጸድቁም።
ሕግን ሁሉ ደግሞ መፈጸም አለባቸው። አንዱን ብቻ አይደለም፣ ከፈጸማችሁ ላይ ቀር 613ቱን መፈጸም አለባቸው። ጳውሎስ ይህን እንደሚናገረው በሕግ ልትጸድቁ የምትፈልጉ ሰዎች ካላችሁ ከክርስቶስ ተለይታችሁ ከጸጋ ወድቃችኋል። ዋው! እንዴት አይነት ጉድለት ነው ከጸጋ የወደቀ ሰው የሚደርስበት! እንዴት አይነት ኃይለ ቢስ! በቀላሉ ኃጢአት ያሸንፈዋል። ስጋዊ ነው፣ ዓለማዊ ነው፣ ይደባልቃል። የሰማዩን ከምድሩ ይደባልቃል። እዚህ ጋር ተባረኩ ይላል፣ እዚህ ጋር የተረገምክ ሁን ይላል። እዚህ ጋር ሰው ይረግማል፣ እዚህ ጋር ሌላ ነው፣ እዚህ ጋር ሌላ ነው። እና አሁን ጾም አልቋል። ከዛ ደግሞ ቡጊ ሊል ወደ ጭፈራ ቤት ይገባል፣ ወደ መጠጡ ሱስ ይገባል፣ ወደ ጫቱ ይመለሳል። ሃይማኖታዊ ነው፣ ውጫዊ ነው። በሕግ ሥራ ሊጸድቅ ነው የሚፈልገው ማለት ነው።